በዚህ ማለዳ እግዚአብሔር ወደ ግባችን ለመድረስ እንሩጥ ይለናል። ወደ ግባችን ለመድረስ እንሩጥ። ወደ ግባችን ግባለን፣ ግባለክ፣ ግባለሽ፣ ፍጻሜ አለሽ። የሆነ የምትደርሽበት ቦታ አለ። እዛ ፍጻሜ ጋር ለመድረስ እንሩጥ። እዛ ግብ ጋር ለመድረስ እንሩጥ ይላል የእግዚአብሔር ቃል በዚህ ማለዳ። ለስብከቴ መነሻ የሚሆነው የእግዚአብሔር ቃል በፊልጵስዩስ 3:12 እስከ 14 ያለው ቃል ነው። ይሄንን ቃል በጌታ ስም ቶሎ አነባዋለሁ። እንደዚህ ይላል፣ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ምን ይላል? እዘረጋለሁ። በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ሃሌሉያ! ይሄን የተናገረው ጳውሎስ ነው። ጳውሎስ እዚህ ጋር የሚናገራቸው አድሬስ የሚያደርጋቸው ክርስቲያኖችን ነው። እሱ ይሄንን መልእክት ሲጽፍ በእስር ቤት ውስጥ ሆኖ ነው። እሱ ባስተማረው ትምህርት ላይ ከፍተኛ የሆነ ተቃውሞ ስለተነሳበት በእምነት መጽደቅ አይቻልም፣ ነገር ግን ተጨማሪ ስራዎች ያስፈልጋሉ ለመጽደቅ፣ ለምሳሌ መገረዝ ያስፈልጋል እያሉ እሱ ባስተማረው ትምህርት ላይ ተጨማሪ ትምህርት ይዘው የመጡ ሰዎች እሱን እየነቀፉ በነበሩበት ጊዜና ዘመን ላይ ነው ይሄንን መልእክት ጳውሎስ የሚጽፈው ለክርስቲያኖች። ከፍ ብለን ይሄን ክፍል ስናነበው ጳውሎስ ብዙ በስጋ የሚመካበት ነገር እንዳለው ይናገራል። በስጋ ብዙ የሚመካበት ነገር አለ። ነገር ግን ያ ሁሉ አሁን ሊይዘው ልጨብጠው ካልኩት ነገር ጋር ሳስተያየው ከንቱ እንደሆነ እቆጥረዋለሁ፣ እንደ ጉድፍ እቆጥረዋለሁ፣ እንደ ተራ ነገር እቆጥረዋለሁ ይላል ጳውሎስ። እንደምታውቁት ዕብራዊ ነው። እስራኤላዊ፣ የብንያም ወገን እስራኤላዊ ዕብራዊ ነው። ሕግን ከማወቅ አንፃር ጳውሎስን ብትመዝኑት ሕግን ጠንቅቆ የሚያውቅ ፈሪሳዊ ነበር። ስለ ጽድቅ ሕግን ስለመፈጸም ብትጠይቁት በደንብ አድርጎ አለነቀታ በጽድቅ የሚመላለስ ሕጉን እየጠበቀ ስርዓቱን እየጠበቀ የሚኖር ሰው ነበር። ስለ እምነት መቅናትን ብትሉ ደግሞ ክርስቶስ ኢየሱስን የሚያመልኩትን የሚከተሉትን ሁሉ የሚያሳድድ እንዲህ አይነት ሰው ነበረ ጳውሎስ። ስለዚህ ምን ይላቸዋል? ከዚህ እስካነበብኩት ስፍራ ከፍ ብላችሁ ስታነቡት በስጋ ብናይ በጣም ብዙ የምመካበት ነገር ነበር። ይሄ ሁሉ ግን አለ የሆነ ነገር ብርሃን ገባለት። ብርሃን ገባበትና ይሄ ሁሉ ነገር ግን እንደ ከንቱ እቆጥረዋለሁ ከፊት ለፊቴ ያለውን ክብር ሳይ ብሎ ይናገራል። እንደ ጳውሎስ አያችሁ እንደዚህ ግቡ ላይ ወይም ፍጻሜው ላይ የሚያተኩር ሰው በጣም በመንፈሳዊ ህይወቱ የጠነከረ ሰው ነው። እንደዚህ አይነት ሬቨሌሽን ጋር ስትደርሱ፣ እንደዚህ አይነት መረዳት እና አመለካከት ላይ ስትደርሱ የሆነ ሌቭል ኦፍ ማቹሪቲ ላይ ደርሳችኋል በህይወታችሁ። እንደዚህ እንድንሆን ይፈልጋል እግዚአብሔር። ማቹርድ ክርስቲያኖችን ነው የሚፈልግ። ማቹርድ የበሰሉ ክርስቲያኖች፣ የበሰሉ ልጆችን እግዚአብሔር ይፈልጋል። የእግዚአብሔር ቃል በመክብብ መጽሐፍ ምዕራፍ 7 ላይ ሲናገር የነገር ፍጻሜ ከጅማሬው ይሻላል ይላል። የነገር ፍጻሜ ከጅማሬው ይሻላል። አያችሁ በህይወታችን ብዙ ነገር ለመጀመር ፈጣን ነን፣ ለመጨረስ ነው የምንዘገየው። ስንጀምር አጀማመራችን በጣም ዳይናሚክ ነው፣ በጣም አስገራሚ ነው።
ብዙ ነገር እኮ ሲጀመር እንደውም ምርቃት ይደረግለታል በባህላችን። ኢናጉሬሽን የሆነ ሎንቺንግ ኢቨንት አያችሁ። ትምህርት ቤት አንድ ህፃን ልጅ የፕሪኬጂ ጊዜውን ጨርሶ ወይም የነርሰሪ ትምህርቱን ጨርሶ ጊዜውን ጨርሶ ወደ ኬጂ በሰል ያለ ትምህርት ወደሚሰጥበት ቦታ ሲገባ ትልቅ ሴሌብሬሽን ነው የሚደረገው። ስራ ስትጀምሩም በቃ በጣም ሰው ልትጋብዙ ትችላላችሁ። የወጪ ልበላችሁን የገቢ ነው የሚባለው። የሆነ ነገር አለ ብቻ የሆነ ነገር ይደረጋል። ቢዝነስ ስትጀምሩ በቃ የሆነ ውስጣችሁ ስፓርክ የሚያደርግ ደስታና ኤክሳይትመንት ስለሚኖር ሁሉ ጊዜ የሆነ ነገር ስንጀምር ቲፎዞውም ብዙ ነው፣ አጨብጫቢውም ብዙ ነው፣ ደስታውም እልልታውም ግብዣውም ይበዛል። ግን ጉዞ ከተጀመረ በኋላ ያ መንገድ በብዙ ተግዳሮቶች በብዙ ጥልፍልፍ የሚመስሉ መንገዶች የተሞላ ነው። ቁም ነገሩ ግን ይሄንን መንገድ በትዕግስት ሮጦ ወደ ፍጻሜ መድረስ ላይ ነው። ለዛ ነው የመክብብ መጽሐፍ እንደዛ ያለው፣ የነገር ፍጻሜ ከጅማሬው ይሻላል። ወገኖቼ ፍጻሜያችሁ ከጅማሬያችሁ ይሻላል። የትኛውም እድሜ ላይ ጌታን መከተል ጀምሩ። it ማተር የሚያደርገው ፍጻሜያችሁ ነው። የትኛውም እድሜ ላይ ሆናችሁ የሆነ ቢዝነስ ጀምሩ። ማተር የሚያደርገው ፍጻሜው ነው። ከነገር ጅማሬ ፍጻሜ ይሻላል። የምንኖረው እንደ ክርስቲያን ለሆነ ፍጻሜ ነው። ፍጻሜ የሌለው ህይወት፣ መጨረሻ የሌለው ጉዞ ከንቱነት ነው፣ ማባከን ነው። ወገኖቼ ሁሉ ጊዜ በዚህ ማለዳ ይሄን እንድታስቡ ደግሞ ፈልጋለሁ። ሁሉ ጊዜ በህይወታችሁ ላይ የጀመራችሁትን ነገር ወደ ፍጻሜ ለማድረስ ትጉ። እንደ እግዚአብሔር ሐሳብና ዓላማ የሆነ ራዕይ ተቀብላችሁ የጀመራችሁትን ትምህርት ይሁን ቢዝነስ ይሁን አገልግሎት ይሁን እስከ ፍጻሜ ድረስ በጽናት አድርሱት። ወደ ፍጻሜው ውሰዱት። እግዚአብሔር ደስ የሚሰኘው በሚጀምሩት ሳይሆን በሚጨርሱት ነው። ጀምረህ እምትተው ከሆነ ብዙ ነገር እግዚአብሔር በዛ አይከብርም። እግዚአብሔር በሚጀምሩ አይከብርም፣ በሚጨርሱ ነው የሚከብረው እግዚአብሔር። ለዛ ነው ጳውሎስ እዚህ ጋር የኋላዬን እየረሳው አለ የፊቴን ለመያዝ እዘረጋለሁ። ቁጭ ብላችሁ ስታስቡት አሁን ጳውሎስ ድሮ የነበረውን በስጋ እያለ የነበረውን ልምምድ ያንን ክብር ሰው የሚያጨበጨበለትን ክርስቲያኖችን ፐርሲኪዩት እያደረገ እያስገደለ በትዕዛዝ የሚጨበጨብለትን ያን ጊዜ መናፈቅ ይችላል። ግን የገባው እውነት አለ። እንዴት ይሆናል? ያ በህግ በቃ ኤክስፐርት የተባለው ጳውሎስ በዛ ሊኮራና ሊኩራራ ይችላል። አሁን ላይ ቁጭ ብሎ ያን ግን ማድረግ አይችልም። ምንም እንደማላውቅ ቆጥራለሁ ይላል። ሳላይ ስታነቡት ገና ብዙ ልጨብጠው የምፈልገው ነገር እንዳለ ይሰማኛል። ስጀምር ብያለሁ እንዲህ ብሏል፣ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም። በድሮ ማንነቱ ግን የድሮ የህይወቱ ቻፕተር ሲነበብ በጣም ፍጹም ነህ የሚል ነበር። አሁን ግን ወደ አዲስ ፍጥረት ሲመጣ አሁን ላይ ሆኜ ሳስበው ምንም ነገር እንደማላውቅ ተረዳው። ምንም ነገር እጄ ላይ እንዳልገባ ተረዳው። ስለዚህ ያንን ለመያዝ እዘረጋለሁ። እንደዚህ አይነት ጨከን ያለ የህይወትን ስርዓት ስትከተሉ ወይም ዓላማ መር ሆናችሁ ስትንቀሳቀሱ መንገዱ ሁሉ ቀላል አይደለም። በብዙ ተግዳሮቶች የተሞላ ነው። ጳውሎስም ይሄ ነው በህይወቱ የሆነው።
ክርስቶስ ኢየሱስን አምኖ ያን ጉዞ ሲጀምር በጣም ብዙ ተግዳሮቶች በህይወቱ ላይ አልፈዋል። ግን ፍጻሜው ድል ነበር። ሃሌሉያ! በድል አጠናቋል። በድል አጠናቋል። አያችሁ? ስለዚህ ወደ ግባችሁ የሚወስዳችሁን መንገድ ትጀምሩታላችሁ። መንገዱ ግን ቀላል አይደለም። ግን ቁም ነገሩ ወደ ፍጻሜ ትገባላችሁ። ቁም ነገሩ ወደ ፍጻሜያችሁ ትደርሳላችሁ። ምን አይነት ተግዳሮቶች ናቸው እንግዲህ እነዚህ ተግዳሮቶች? ወደ ግባችን ወደ ፍጻሜያችን በመናደርገው ጉዞ ላይ የሚያጋጥሙን ተግዳሮቶች ቶሎ ቶሎ ላሳያችሁ ፈልጋለሁ። አንደኛው ትልቁ የሰው ልጅ ጠላት ባለፈ ህይወት ላይ ስታክ ማድረግ ነው። ባለፈ ህይወት ላይ መቆየት፣ የድሮን መናፈቅ፣ ወደፊት አንድ እርምጃ እንዳትራመድ የሚያደርግ ይሄ ነው። በቃ የድሮ ናፋቂ መሆን፣ አፕሪሺየት ማድረግ ድሮን ብቻ፣ የድሮ ሰክሰስህን፣ የድሮ ስኬትህን ሊሆን ይችላል። ወይም ደግሞ በተቃራኒ በህይወት ላይ ያለፈውን ጠባሳ ደግመ ደጋግመ ማሰብ፣ ማሰላሰል፣ ህይወትህን፣ ማንነትህን፣ ነፍስህን እስኪቆጣጠረው ስሜትህ ሁሉ በዛ እስኪሞላ ድረስ ባለፈ ህይወት ላይ መቆየት፣ ስታክ ማድረግ ወደ ግብህ ወደ ፍጻሜህ ለምታደርገው ጉዞ ትልቅ ጠንቅ ነው። ከባድ ተግዳሮት ወገኖቼ። ስኬትን በህይወታችሁ ካገኛችሁ ደስ ይበላችሁ፣ ግን ሙቭ ኩዊክሊ። በቃ እለፍ። ሳምንት መቆየት አያስፈልግም በዛ ጉዳይ ላይ። መጥፎ ነገር በህይወታችሁ ከገጠማችሁ መክረም አያስፈልግም በዛ ሁኔታ ላይ። እንዴት እንደተፈጸመ ሁኔታው፣ እንዴት እንደተሰቃየህ አንተ በዛ ፕሮሰስ ውስጥ እንዴት እንዳዘንክ፣ እንዴት እንዳለቀስክ፣ እሱን ሁሉ በቃ እንደ ፊልም እንደዚህ በአእምሮህ ላይ እየሳልክ ራስህን አታስጨንቅ ወገኔ። ሙቭ ፎርዋርድ። ስለዚህ ባለፈ ህይወትህ ላይ ስታክ ማድረግ፣ አላስፈላጊ ጊዜን ማባከን ወይም መቆየት ወደ ግብህ ለምታደርገው ጉዞ ከባድ እንቅፋትና ተግዳሮት ነው። ስለዚህ ከዚህ ማለዳ ጀምሮ በህይወታችን ላይ ያለ የትኛው ባለፈ ህይወታችን ላይ ታሪክ የነበረ ነገር ስኬታችንም ሆነ ድላችንም ሆነ ወይም ውድቀታችን ዛሬ በጌታ በኢየሱስ ስም ጥለነው እንሄዳለን። ጥለነው እናልፋለን። ጥለነው ወደፊት አንድ እርምጃ መራመድ ይሆናል። ምክንያቱም ለትልቅ ግብ ተጠርተናል። ለትልቅ ዓላማና ፍጻሜ፣ ለትልቅ ደስቲኒ እግዚአብሔር መርጦናል። ፈጥነን ወደዛ መግባት ይጠበቅብናል። ለዛ እንቅፋት የሆኑ ነገሮችን ሁሉ ከህይወታችን ልናስወግድ ይገባል። የእግዚአብሔር ቃል በኢሳይያስ 43 ከ18 እስከ 19 ላይ ያለ ቃል እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል ይላል። ሃሌሉያ! እርሱም አሁን ይበቅላል። ይሄ እግዚአብሔር ላንተ የሰጠው ፕሮሚስ ነው። እግዚአብሔር ለኛ የሰጠው ፕሮሚስ ነው። አዲስን ነገር ማድረግ እንደሚወድ እግዚአብሔር ይናገራል እዚህ ጋር። የጥንቱን ነገር ደግሞ እንዳታስበው፣ መልሰሽ መላልሰሽ እንዳታስቢውና እዛ ላይ ድዌል እንዳታደርጊ፣ እዛ ላይ እንዳትከርሚ የእግዚአብሔር ቃል ያስጠነቅቃል። ፕሮሚስ ይሰጣል፣ በዛውም ያስጠነቅቃል። ይሄ ቃል ኢሳይያስ ላይ ያለው ቃል ይሄ ነው። ተጠንቀቁ። በፓስት ህይወታችሁ ላይ ስታክ ያደረጋችሁ ሰዎች፣ በትዳር ህይወታችሁ ላይ ብዙ መከራን ወጣውረድን ያያችሁ ሰዎች፣ በትዳር አጋሮቻችሁ የተጎዳችሁ ሰዎች ብትሆኑ፣ በወንድሞቻችሁ በእህቶቻችሁ በዘመድ አዝማዶቻችሁ የተጎዳችሁ ሰዎች ብትኖሩ in the past የእግዚአብሔር መንፈስ በዚህ ማለዳ የሚናገራችሁ ይሄ ነው። እልፍ በሉ፣ ጥላችሁ እልፍ በሉ። ያንን የሚያደርግ የእግዚአብሔር ጸጋና አቅም በእኛ ላይ አለ። ሃሌሉያ! ባንተ ላይ አለ፣ ባንቺ ላይ አለ። እግዚአብሔር ግን የልብህን ፈቃድ ይፈልጋል፣ የልብሽን ፈቃድ ይፈልጋል። ብዙ ነገር በህይወታችን ላይ ምርጫ ስለሆነ ሃሌሉያ። ሁለተኛው ወደ ግባችን በመናደርገው ጉዞ ላይ፣ ወደ ፍጻሜያችን በመናደርገው ጉዞ ላይ፣ ወደ ደስቲኒያችን በመናደርገው ጉዞ ላይ
ተግዳሮት የሚሆነው በኮንፈርት ዞን ውስጥ የሆነ በመደላደል ህይወት ውስጥ ለረጅም ጊዜ መቆየት በጣም አደገኛ ነው። ከዚህ በፊት ፓስተር ሳሚም ስለ ኮንፈርት ዞን አስተምሯል። በጣም ብዙዎቻችን እንወዳለን። ኮንፈርት ዞን ይመቻል። እንደዛ ነው። ማንም አይደርስብህም፣ ማንም አይደርስብሽም። ጥግህን ይዘህ ነው የምትኖረው። ዲስታንስህን ጠብቀህ ነው የምትኖረው። ያ ኮንፈርት ከህይወት እንዲጠፋ አትፈልግም። ስለዚህ በዛ የኮንፈርት ዞን ውስጥ እድሜ ዘመንህን ትቆያለህ። ምናልባት እኮ አዲስ አመት ሲጀምር ኒው ይር ሪዞሉሽን እንደዚህ አድርጌ አገር ቀይሬ፣ ስራ ቀይሬ፣ ትምህርት ቤት ገብቼ፣ ቢዝነስ ከፍቼ ብዙ ነገር ሊሆን ይችላል። መልካም ነው። አስፓየር ማድረግ መመኘት ጥሩ ነው። ማቀድ ጥሩ ነው። ነገር ግን ከእርምጃ ጋር አብሮ ካልሄደ ትርጉም የለውም የጻፍከው ነገር። መጽሐፍ ልትጽፍ ትችላለህ። ዊሽ ሊስት ነው የሚሆነው። ዊሽ ሊስት ከኮንፈርት ዞንህ ለመውጣት ካልወሰንክና የእምነትን እርምጃ ካልወሰድክ የጻፍካቸው አዲስ አመት መጀመሪያ ላይ የጻፍካቸው አስፓሬሽኖች ወይም እቅዶች ዊሽ ሊስት ነው የሚሆኑት። ከዛ ያለፈ ነገር አትጠብቁ። ስለዚህ 2017ን አቅዳችሁ የጀመራችሁ ሰዎች እዛው ኮንፈርት ዞናችሁ ውስጥ ካላችሁ፣ ለምሳሌ በአገልግሎት ውስጥ የሆነ ደረጃ ለመድረስ ያሰባችሁ፣ ጌታን ማገልገል አስባችሁ የነበራችሁ ሰዎች፣ ትምህርት ቤት መግባት ያቀዳችሁ፣ ቢዝነስ መክፈት ያሰባችሁ፣ የእግዚአብሔርን ቃል ለማወቅ የበለጠ ለማወቅ እግዚአብሔርን ቃል ለማጥናት የቆረጣችሁ ብዙ ነገር ያላችሁ ሰዎች፣ በጌታ ፊት ያወራችሁ ሰዎች ዛሬ ላይ ሆናችሁ ራሳችሁን ስታዩ are you in the same comfort zone? ኮንፈርት ዞናችሁ ውስጥ ናችሁ? 2016 ላይ በኢትዮጵያ አቆጣጠር ነው የማወራው። የነበራችሁ ላይፍ ስታይል ወይም ልምምድ 2017 ላይ ተቀይሯል? አሁን ሚያዝያ ነን፣ ግን መጋቢት መንዝ ላይ ነን። መጋቢት ወር ላይ ቁጭ ብለህ ራስን አሰስ ስታደርገው የተቀየረ ነገር አለ ካለፈው ህይወትህ? ከ2016 የተቀየረ አካሄድ፣ አስተሳሰብ፣ አረማመድ፣ ማይንድ ሴት የተቀየረ ነገር ካለ መልካም፣ ካሌለ ግን ኮንፈርት ዞን ውስጥ ነው ያለው። እንውጣ ፈጥነን። የተቀየረ ነገር በህይወታችን ከሌለ ፈጥነን ከኮንፈርት ዞናችን ልንወጣ ይገባል። በኮንፈርት ዞን ውስጥ ብዙ ለውጥ የለም። ኮንፈርት ዞን ባጭሩ የለውጥ ጠር ነው። ለውጥን በህይወታችሁ ላይ የምትፈልጉ ሰዎች ከኮንፈርት ዞን መውጣት ይኖርብናል ሁላችን። ሃሌሉያ። ራእይ መጽሐፍ 3:15 ላይ እንደዚህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ይሄን ቦታ ዝም ብዬ ሳነበው ኮንፈርት ዞን ውስጥ ስላሉ ሰዎች የሚያወራ ይመስለኛል። ስላለን ሰዎች የሚያወራ ይመስለኛል። ለብ ነው እንዲሁ አያችሁ፣ ለብ ያለ ነገር ኖቲስ አይደረግም። ትኩስ ነገር ኖቲስ ይደረጋል። ሆት የሆነ ነገር ወይም በጣም ቅዝቅዝ ያለ ነገር በረዶ። አንተ ግን በራድም አይደለህም ትኩስም አይደለህም፣ እንዲሁ ለብ ያልክ ነህ። ስለዚህ አልተመቸኸኝም እያለ ነው። እንዲህ ምን አይነት ልበላችሁ፣ ይሄ የሆነ የመሃል ሰፋሪ አይነት ህይወት፣ በቃ የመሃል ሰፋሪ ህይወት። ይሄ ክርስቲያን ህይወት አይደለም። ክርስቲያን ፖዚሽን ሊኖረው ይገባል። አቋም፣ ሃሌሉያ። ክርስቲያን አቋም ሊኖረው ይገባል። የሆነ ላመነበት ነገር እስከ ጥግ ድረስ እስከ ፍጻሜ ድረስ ሊሄድ ይገባል ክርስቲያን። ይሄ የመሃል ሰፋሪ ህይወት፣ የሉክዋርም አይነት ህይወት በኮንፈርት ዞን ውስጥ ያለ ሰው ህይወት መገለጫ ነው። ስለዚህ ከዛ ፈቀቅ እንድንል እግዚአብሔር ይፈልጋል።
ከዛ እንድንወጣ። ምክንያቱም ለስኬታችን ጠር ነው ባጭሩ፣ ለለውጣችን ጠር ነው። ለውጥን ይጠላል ኮንፈርት ውስጥ ሆነ ለውጥን መናፈቅ ነው የምትችለው እንጂ አታገኘው። ልትናፍቀው ትችላለህ፣ ችግር የለውም። ልትመኘው ትችላለህ፣ ግን አታገኘው። ለውጥን እድገትን ሬዚስት የሚያደርግ አካሄድ እና አመለካከት ከህይወታችን ላይ እናስወግድ። ለውጥን አንጥላ ወገኖቼ፣ ለውጥን አንጥላ። እኛ እየተለወጥን ከክብር ወደ ክብር የምንሄድ ሰዎች ነን። ባለንበት ስታግኔት እንድናደርግ የተጠራን ሰዎች አይደለም። ስታግኔት ያደረገ ውሃ እንኳን ከጥቂት ጊዜ በኋላ መልኩን ይቀይራል፣ ይቆሽሻል፣ ትንኞች ይበዙበታል፣ ነፍሳቶች ይወሩታል፣ ሽታ ያመጣል። ፍሎ የሚያደርግ ውሃ ግን ህይወትን ይሰጣል፣ ለአካባቢ ሁሉ ህይወትን ይዘራል፣ ሰዎችን አትራክት ያደርጋል፣ ነፍሳትን እንስሳትን ሁሉ አትራክት ያደርጋል፣ አዳዲስ እጽዋትን አትራክት ያደርጋል፣ መስዕብ ይሆናል። ስለዚህ ስታግኔት የሚያደርግ ህይወት በኢየሱስ ስም ከኛ ላይ ይነቀል። ሌላው ሶስተኛው ወደ ግባችን በመናደርገው ጉዞ ላይ ተግዳሮት የሚሆንብን ነገር ዲስትራክሽን ነው በህይወታችን። ወይም ይሄ ዲስትራክት የሚያደርገን ነገር፣ ፎከስ የሚያሳጣን ነገር፣ ትኩረታችንን የሚስብ ነገር። ከዚህ በፊትም አንድ አስተምሬዋለሁ ስለ ትኩረት። ይሄ በጣም አደገኛ እንቅፋት ነው ለስኬታችን፣ ወይም ወደ ጉዟችን ወደ ግባችን ለምናደርገው መንገድ ወይም ጉዞ በጣም ከባድ ነገር ነው። ፎከስ በአጠቃላይ ወይም ትኩረት ማለት ዲስትራክሽንን ከህይወታችን ላይ ማስወገድ ማለት ነው። ትኩረታችንን የሚስቡ ነገሮችን ሁሉ መንፈሳችንን ነፍሳችንን እንዳንሰበስብ የሚያደርገን ነገር ሁሉ ከህይወታችን ማስወገድ ማለት ነው። ፎከስ ማድረግ ማለት ወይም ትኩረት መስጠት ማለት ለአንድ ጉዳይ። ብዙ ጊዜ አዘውትረን የምናስበው ነገር፣ አይምሮአችን ላይ የሚመጣ ነገር፣ ተደጋግሞ የሚመጣ ነገር ሁሉ በእኛ መልክ ላይ መገለጡ የማይቀር ጉዳይ ነው። ሰው በልቡ እንዳሰበ እንዲሁ ነው ስለሚል እግዚአብሔር ቃል። ስለዚህ የምታስቡትን መርጣችሁ ማሰብ ይኖርባችኋል። የምናስበውን መርጠን ልናስብ ይገባል። ለምን? የምታስበው ኔጌቲቭ ነገር ከሆነ፣ የምታስበው ከምታልመው ነገር ተጻራሪ ከሆነ ፕሮዳክቱን ወይም ውጤቱን የልፋትህን ውጤት አታየው። የሚቆጣጠርህ የሚወርስህ የምትሆነው የሚታይብህ ፍሬ ሁሉ የሚሆነው ያ ያሰብከው ዲስትራክቲቭ የሆነ ነገር ነው። ስለዚህ ነው ፎከስ ማድረግ በህይወታችን ላይ መጨመር የሚኖርብን። ዛሬ ብዙ ፎከሳችንን የሚወስዱ ትኩረታችንን የሚስቡ ነገሮች አሉ። ሁሉም ግን አስፈላጊ አይደሉም። ሁሉም ጠቃሚ አይደሉም። ሶሻል ሚዲያ ብዙ ዕውቀት የሚመስል ነገር ይረጫል። ብዙ ኢንተርቴይንመንት የሚመስል ነገር ይረጫል፣ ግን ሁሉም ጠቃሚ አይደለም። መርጠን መመገብ፣ መርጠን መውሰድ ይኖርብናል። ከራእይህ ወይም ከግብህ ጋር አብሮ የሚሄዱ ለራእይሽ ለግብሽ ግብአት ሊሆኑ የሚችሉ ነገሮችን፣ ደጋፊ ሊሆኑ የሚችሉ ነገሮችን ሁሉ ነው ወደ ህይወትሽ ማስገባት ያለብሽ። ያ ነው ወደ ፍጻሜህ የሚያፈጥነህ፣ ያ ነው ወደ ፍጻሜሽ የሚያፈጥነሽ። ከዛ ውጪ ያለው ግን እንዲሁ ጋጋታ ነው፣ እንዲሁ ጩኸት ነው፣ ካላማህ የሚያስት ነው። ለዛ ነው መርጠን መመገብ ያለብን፣ መርጠን ማንበብ ያለብን፣ መርጠን ማየት ያለብን፣ መርጠን መስማት ያለብን። ምክንያቱም አብዛኛው ዲስትራክሽን ዲስ ዴይስ በተለይ በዚህ ዘመን በተለይ የሚመጣው በሶሻል ሚዲያ በተለያዩ የሶሻል ቻናልስ ስለሆነ ማለት ነው። ትኩረታችንን ብዙ ነገር ይወስዳል። ሶሻል ሚዲያ ብቻ አይደለም ወገኖቼ። ከዚህ ስጀምር ብየዋለሁ። ጭንቀት በህይወታችን ላይ አላስፈላጊ ጥርጣሬ። በእምነት ቢዝነስ ከፍተህ 2-3 ወር ከቆየህ በኋላ ቢዝነስ ጭር ሲልብህ በጥርጣሬ ትሞላለህ፣ በጭንቀት ትሞላለህ። it's another form of distraction. trust me, distraction ነው። ጭንቀትና ጥርጣሬ ክሊርሊ እንዳታስብ፣ በአይምሮ ውስጥ ቪዥንህን ክሊርሊ እንዳታየው፣ በህይወት ክላሪቲ እንዳይጨምር፣ ኳሊቲ ላይፍ እንዳትኖር የሚያደርግ እንቅፋት ነው ጥርጣሬና ጭንቀት በህይወታችን ላይ ከባድ ዲስትራክሽን ይሆናል። ስለዚህ ፈጽመን ከህይወታችን ላይ
ልናስወግደው ይገባል። እግዚአብሔር ጸጋ ይረዳናል። የሰዎች አስተያየት ወይም ሰዎችን ለማስደሰት የምንሄድበት ርቀት ትልቅ ዲስትራክሽን ነው። ሌላው አንዳንድ ሰዎች ፌክ ላይፍ ነው የሚኖሩት። ባጭሩ ፌክ ላይፍ ታውቃላችሁ? ፌክ ላይፍ በጣም ኤክስፔንሲቭ ላይፍ ነው። ባይዘው በጣም ኤክስፔንሲቭ ነው። ፌክ ላይፍ ልኑር ብለህ ስትመጣ ፌክ ላይፍ ልኑር ብለህ ስትጀምር ወስነህ የማታውቃቸውን ውሳኔዎች ትወስናለህ። ገዝተው የማታውቀውን መኪና ትገዛለህ። ለብሰሽው የማታውቂውን ልብስ ትገዣለሽ፣ መልበስ ትጀምሪያለሽ። በጣም ኤክስፔንሲቭ ነው ፌክ ላይፍ። ትረስት ሚ ውጤት አልባ ነው። ውጤት የለውም። ግን የሰው ልጅ የሚኖረው ከውስጥ ወደ ውጪ ነው። ከውጪ ወደ ውስጥ መኖር አይችልም። ውስጥ ሲፈተሽ ውስጣችን ሲታይ ባዶ ሆኖ ከላያችን ውጫችን ቢያምር ምን ዋጋ አለው? ጊዜ ይገልጠዋል። በእሳት የምንፈተንበት ጊዜ ይመጣል። ፈተናው ሲመጣ ሼክ ማድረግ እንጀምራለን። እዛው ድክመታችን ይገለጣል። ስለዚህ ከውስጥ ወደ ውጪ ስንኖር ግን የምንኖረው እንደ እግዚአብሔር በሆነ ሐሳብና አጀንዳ ውስጥ ነው። ለምን? ይሄ ማንነታችን ስብዕናችን ከተሰራበት ከነፍሳችን ስለሆነ የምንኖረው በሚታየው ነገር አይደለም። ህይወታችን ሼፕ የሚሆነው የሚቀረጸው ለዛ ነው። ሰዎችን ፕሊዝ የማድረግ ህይወት፣ ውጫዊ ህይወትን ፍጹም ከህይወታችን ላይ ልናስወግድ ይገባል። መኖር ባለብን ልክ መኖር አለብን። መኖር ከምንችለው በላይ ሆነ የመኖር ጉጉት፣ ፍላጎት፣ ምኞት መጨረሻው ወደ ኃጢአት ነው የሚመራን፣ ወደ ሞት ነው መጨረሻ የሚመራን። ወገኖች ብዙ ምስክርነቶችን እሰማለሁ። አንዳንዴ ገንዘብ ፈልገው ብቻ ልክ እንደ ጓደኛቸው ሀብታም መሆን ፈልገው የካምፓኒ ባለቤት መሆን ፈልገው ለአንዴና ለመጨረሻ ማጣትን፣ ድህነትን ከህይወታቸው ለመፋቅ ፈልገው ህይወታቸውን የማይወጡበት መቀመቅ ውስጥ የከተቱ በጣም ብዙ ሰዎች አሉ። ገንዘብ በመፈለግ በመመኘት ብቻ ከየት መጣ? ሆኖ ለመታየት፣ ሰዎችን ፕሊዝ ለማድረግ ወይም ምናልባት በቤተሰቦቻቸው ዘንድ ይችላሉ ተብለው እንዲታዩ ሊሆን ይችላል። አገኙ፣ ሆነላቸው። በማህበረሰብ ዘንድ ጭብጨባ፣ አድናቆትን፣ ፎሎወርን ለማግኘት ብለው በጀመሩት ጥቂት ነገር የማይወጡበት ውስብስብ ህይወት ውስጥ የገቡ ብዙ ሰዎች አሉ። ከዚህ የተነሳ የጥንቆላ ህይወት ውስጥ ጠንቋይ ጋር የሚሄዱ የሚያስጠነቁሉ፣ ከዛ አልፈው ህይወታቸውን፣ ትዳራቸውን፣ የልጆቻቸውን ህይወት ያበላሹ ብዙ ሰዎች አሉ። በቂ ምሳሌዎች አሉ። በእኛ ህይወት ላይ ይሄ አይሁን። በልካችን እንኑር። ሁሉም በልክ እናድርገው። ሰውን ፕሊዝ የማድረግ የማስደሰት ህይወት አይደለም። እግዚአብሔርን ልታስደስት ነው አንተ በዚህ ምድር ላይ መኖር ያለብህ። ኤምህ፣ ጎልህ፣ ግብህ እግዚአብሔር የሚደሰትበትን ህይወት መኖር መሆን አለበት። ከዛ ውጪ የሆነው ግን ፌክ ህይወት ይባላል። ፌክ ህይወት ደግሞ በጣም ኤክስፔንሲቭ ነው። አንሞክረው። ሃሌሉያ። ስለዚህ ሌላው ሶስተኛው በጣም ትኩረታችንን በጣም የሚወስድ ነገር ስጋዊ አመለካከት ወይም ዓለማዊ ምኞት ነው። አሁን አድሬስ አድርጌዋለሁ፣ አሁን ነክቼዋለሁ፣ ተናግሬዋለሁ። የኃጢአት ህይወት በህይወታችን ላይ በተለይ ደግሞ ካለ የኃጢአት ልምምድ፣ የስጋ ልምምድ፣ ዝሙት፣ ይሄ መመኘት፣ ለስት መመኘት ስል ሴት መመኘት፣ ወንድ መመኘት ብቻ አይደለም። ገንዘብ ዝም ብሎ መመኘት፣ የሰው ነገር መመኘት፣ የሰው የሆነ ነገር በቃ መመኘት፣ ያም ያየው ያጓጓል። እኔ ቢኖረኝ እከሌ ያደረገው ነገር እኔም ባገኘው እኔም ባደርገው የሚል ህይወት ምኞት ነው። ይሄ ስጋዊ ምኞት ነው። ስለዚህ ከነዚህ አይነት ዓለማዊ ምኞት፣ ከአዲክሽን፣ ከዝሙት፣ ከርኩሰት፣ ዝናን ከመፈለግ ህይወት፣ ከመጠን ያለፈ የመጎምጀት ህይወት
ካላማችን ያስተናል፣ ዲስትራክት ያደርገናል። የሚመጡ በህይወታችን የሚመጡ ዲስትራክሽኖች ናቸው እነኚህ በአጠቃላይ። ስለዚህ እነዚህን ፍጹም ከህይወታችን ላይ ልናስወግዳቸው ይገባል። የእግዚአብሔር መንፈስ ይረዳናል። ትኩረታችን ወገኖቼ በጣም ውድ ነገር ነው። በጣም ውድ ነገር ነው። ልክ እንደ ጊዜ ትኩረት ውድ ነው። አቴንሽን አንዳንድ ጊዜ የሚያስፈልገን ታይም ማኔጅመንት ሳይሆን አቴንሽን ማኔጅመንት ነው። ብዙዎቻችን አቴንሽንህን ማኔጅ ማድረግ ይሻላል ታይምህን ማኔጅ ከማድረግ። ሁላችንም የተሰጠን እኩል 24 ሰዓት ነው በአንድ ቀን ውስጥ። እችን 24 ሰዓት ለምን ፐርፐስ እንዴት እንደምንጠቀምባት ማወቅ ይኖርብናል። በስኬታማና ስኬታማ ያልሆኑ ሰዎች ወይም በውድቀት ውስጥ ያሉ ሰዎች፣ በችግር ውስጥ ያሉ ሰዎች ወይም በጭንገፋ ውስጥ ያሉ ሰዎች፣ ያለ መከናወን ህይወትን ኤክስፒሪየንስ የሚያደርጉ ሰዎች፣ በእነዚህ በሁለቱ መካከል ያለው ልዩነት ስኬታማ ሰዎች አቴንሽናቸውን ለምን ጉዳይ መዋል እንዳለባቸው ያውቃሉ። በመጣው ሁሉ አይወሰዱም። ዲስትራክትድ ሲሆኑ አታገኟቸው። they ፎከስ ያደርጋሉ። ስለዚህ አቴንሽንህን ዛሬ ማኔጅ አድርገው። በተሰጠ 24 ሰዓት ውስጥ በተሰጠን 24 ሰዓት ውስጥ አቴንሽኔ ውድ ነው። አቴንሽናችን ውድ ነው። ስለዚህ ለምን ፐርፐስ ለምን ዓላማ እንደማውለው የመምረጥ ስልጣንና አቅም ፈቃድ በውስጥ ያለ እንደዚህ አይነት ውሳኔ በህይወቴ እወስናለሁ። አቴንሽኔን ለተገባው ነገር አውላለሁ ማለት ይኖርብናል በህይወታችን ላይ። ስለዚህ በአጠቃላይ ከመጨረሴ በፊት የተወሰኑ ነጥቦችን ላሳያችሁ ፈልጋለሁ። ወደ ግባችን በፍጥነት ለመሄድ ወደ ፍጻሜያችን በፍጥነት ለመሄድ ምን ማድረግ አለብን? ምን እናድርግ? የመጀመሪያው ማድረግ ያለብን በእግዚአብሔር ሐሳብና ዓላማ ላይ እግዚአብሔር ለኛ በተለይ ለኛ ባለው ሐሳብ ላይ መታመን ይኖርብናል። በእግዚአብሔር ላይ እንታመን። በመጀመሪያ ደረጃ ፍጻሜን የሚያስቀምጥ እግዚአብሔር ነው። ፍጻሜህን የሚያስቀምጥ እግዚአብሔር ነው። እኔ አይደለም ፍጻሜን የወሰንኩት። እኛ አይደለም ፍጻሜያችንን የምንወስነው። በክርስቶስ ኢየሱስ አስቀድሞ የታየ ፍጻሜ ነው ያለን። ያንን ፍጻሜ ግን ወደዛ ፍጻሜ ወደዛ ሙላት የምናመጣው እኛ ነን እለት በምናደርገው እንቅስቃሴ። ስለዚህ ይሄ ፍጻሜ ሲጀመር በእግዚአብሔር የተያዘ እንደሆነ በእግዚአብሔር እጅ ላይ እንዳለ ማመን ያስፈልጋል። መጀመሪያ ማንም አለ እግዚአብሔር ሐሳብ አለሆነ ዓላማ የመጣ የለም በዚህ ምድር ላይ ማንም ሰው። እግዚአብሔር ለሁላችንም ዓላማ አለው። ኤርሚያስ 29:11 ለእናንተ ማስባትን ሐሳባው እኔ አውቃለሁ ይላል። ለእናንተ ማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ስለዚህ ፍጻሜና ተስፋ የሚሰጠው ማን ነው? እግዚአብሔር ነው። ስለዚህ ወገኔ አንተ ተስፋ ፍጻሜ ያለ ሰው ሆነ ሳለ ለምን ፍጻሜና ተስፋ እንደሌለው ሰው አክት ታደርጋለህ? ለምን በዛ መልክ ትመላለሳለህ? ይሄንን እውነት መሰረታዊ እውነት ማወቅና መረዳት ይኖርብናል። እግዚአብሔር ለኔ ዓላማ አለው፣ ላንቺ ዓላማ አለው፣ ላንተ ዓላማ አለው። ለሁላችንም እግዚአብሔር ዓላማ አለው። አለ ዓላማ ወደ ምድር የመጣ ሰው የለም። አለ ዓላማ ወደ ምድር የሚመጣ የሰው ልጅ የለም። ዓላማ አለበት። ስለዚህ ትረስት ጋድስ ፕላን እግዚአብሔርን ዓላማ በህይወታችሁ ላይ እመኑ፣ ትረስት አድርጉት። ይሆናል፣ ይፈጸማል ብለን ማመን ይኖርብናል። ሁለተኛው የተናገርኩት ነው። እነዚህ በህይወታችን ላይ ትኩረታችንን የሚስቡ አላስፈላጊ ትኩረታችንን የሚስቡ ጉዳዮችን፣ ዲስትራክሽኖችን፣ ኮምፈርት ዞንን ጨምሮ ማስወገድ ከህይወታችን ላይ እጅግ ያስፈልጋል። ጤናማ ያልሆኑ ልምምዶች ካሉ በህይወታችን ላይ ግንኙነቶች፣ እንዲሁም ከዛ ውጪ እንዲሁ ዝም ብሎ ኢራሽናል የሆነ ፍርሃት፣ ጭንቀት፣ ጥርጣሬ በህይወታችን ላይ ካለ ይሄ ዲስትራክሽን ነው። በጭንቀት፣ በፍርሃት፣ በጥርጣሬ ውስጥ ሆነ ዓላማህን ማሳካት አትችልም። ወደ እቅድሽ መሄድ አትችልም። በጣም ከባድ ነው። አስቀድሜ አይ ቲንክ ኦቨርቪውን ሰጥቻቸዋለሁ መግቢያዬ ላይ። ጭንቀት በህይወታችን ላይ የሚያደርገውን ስትረስ በህይወታችን ላይ የሚያመጣውን ምስቅልቅል አስረድቻቸዋለሁ። ስለዚህ ወደ ፍጻሜ መሄድ ትፈልጋለህ?
የተሳካ ፍጻሜ በህይወት ላይ ማየት ትፈልጋለህ? ትፈልጊያለሽ? ጭንቀትን ከህይወት ላይ አስወግድ። ስትሬስን፣ ጥርጣሬን ከህይወት ላይ አስወግድ። ሌላው ሶስተኛው ከራስ ያለፈ ህይወትን ማሰብ፣ ለሌሎች የሚሆን የማገልገልን ህይወት መለማመድ በጣም ወሳኝ ነው ወገኖች። የእግዚአብሔር ዓላማ እንድታገለግል ነው ባጭሩ። ሲምፕል አድርጌ ልናገር። በዚህ ምድር ላይ ኖሮ ሳያገለግል የሚያልፍ ሰው በጣም ትልቁን የህይወት ተልእኮ ሚስ አድርጎታል። ሁሉም ሰው ወደ ምድር የመጣው ለሆነ አገልግሎት ነው ወደዚህ ምድር የመጣ ነው። ይህ አገልግሎት ደግሞ ካንተ ያለፈ ነው። ለሌሎች ሰዎች ህይወትን የሚሰጥ ነው። ለሌሎች ሰዎች ከፍታ ነው። ለሌሎች ሰዎች ከድክመታቸው የመነሳት ምክንያት የሚሆን ነው። ለሌሎች ሰዎች መታነጽ ምክንያት የሚያደርግ ነው። ስለዚህ ከራስ ያለፈ ህይወትን በህይወታችን ላይ ማሰብ ይኖርብናል። ከዚህ ማለዳ ጀምሮ ወገኖቼ ለማገልገል ቁረጡ። በየትኛውም መስክ ላይ ያላችሁ፣ በቤተ ክርስቲያንም ቢሆን በተለያየ አገልግሎት ዘርፍ ላይ ውስጣችሁ ያለውን ጸጋ እስከዛሬ ያልተጠቀማችሁ ሰዎች ካላችሁ አውጥታችሁ መጠቀም ጀምሩ። ፐርፐስ ድሪቭን ላይፍ የምትኖሩት ወይም ዓላማ መር ህይወት የምትኖሩት በማገልገል ውስጥ ነው። ከዛ ውጭ አይደለም ብዙ ነገር። ስለዚህ የአገልግሎት ህይወት ምንድነው? ፉልፊልመንት አለ በህይወታችን። ፉልፊልመንት ያመጣል። ለምን? ከራስ ያለፈ ህይወት ስለሚሆን፣ ሌሎችን ሰርቭ የማድረግ ሌሎችን የመንካት ህይወት ስለሆነ ያ በጣም ወሳኝ መንፈሳዊ መርህ ነው። ወደ ግባችሁ ለምታደርጉት ጉዞ ለፍጻሜያችሁ ማማር እና ስኬት ትልቅ አስተዋጽኦ በህይወታችሁ ላይ ያደርጋል አገልግሎት። በቤተ ክርስቲያን፣ በአካባቢያችሁ፣ በስራ ቦታችሁ ላይ ለሌሎች የመኖርን ህይወት ልምምዳችሁ አድርጉት። ላይፍ ስታይላችሁ አድርጉት። በጊፍታችሁ አገልግሉ። ጊፍታችሁን አትደብቁት። ጊፍት የተሰጠህ እንድታገለግልበት ነው። ስጦታ እንድታገለግልበት የተሰጠህ ነው ከእግዚአብሔር። ሌላው የመጨረሻው ፖይንት በፈተና መጽናትን መማር አለብን። ስጀምር ምን ብያለሁ? ወደ ግባችን ወደ ፍጻሜያችን የምናደርገው ጉዞ ቀላል አይደለም። ብዙ ውስብስብ ጉዳዮች አሉት በመሃል። ብዙ ፈተናዎች፣ ብዙ ቻሌንጆች በመሃል ላይ ያሉት ቀላል አይደለም። አንድ ተማሪ ትምህርት ቤት ሲገባ ተጨብጭቦለት ነው የሚገባው። ኬጂ ሲገባ ወይም አንደኛ ክፍል ሲገባ ጅማሩ በጣም ደስ ይላል። ከዛ በኋላ ግን ከሁለት ወር በኋላ ከባድ ፈተናዎች መምጣት ይጀምራሉ። ኤክሰርሳይሶች አሉ፣ የቤት ስራ አለ፣ ፈተና አለ፣ አሰስመንቶች ይመጣሉ። እነዛን ሁሉ አልፎ ነው ወደሚቀጥለው አመት ወደሚቀጥለው ግሬድ የሚሸጋገረው። ትዳርም እንደዛ ነው። ትዳር ሲገባ ደስ ይላል። መጀመሪያ ሰርጉ፣ ግርግሩ፣ ጫጫታ ሆይ ነው መጀመሪያ ላይ። ከገባህ በኋላ ብዙ አሳይመንት አለው፣ ብዙ ስራ አለው። የትኛውም ነገር ስትጀምሩ ኤክሳይትመንት አለው። በቀጣይ ግን ብዙ ፈተናዎችን ማለፍ ይጠበቅብሃል ያን ነገር ወደ ፍጻሜ ለማምጣት። ለነገሩ ፍጻሜ ለማግኘት እነዚህን ፈተናዎች በትዕግስትና በጽናት መወጣት ይጠይቃል። ቀላል አይሆንም። ምንም ነገር ቀላል ነው ብላችሁ በዚህ ምድር ላይ እንዳታስቡ። ግን የሚረዳ ጸጋ ከኛ ጋር ስላለ ሁሉም በሚያስችለኝ በክርስቶስ ሁሉን እችላለሁ ብለን እንቀሳቀሳለን። ቻሌንጆች ሲመጡ በእግዚአብሔር ላይ እንታመን። ያስጀመረኝ እግዚአብሔር ነው፣ የሚያስጨርሰኝ እግዚአብሔር ነው። ያስጀመረህም እግዚአብሔር ነው፣ ፍጻሜና ተስፋ እሰጥሃለሁ ያለህም እግዚአብሔር ነው። ስለዚህ ታምነህ የጀመርከውን ጉዞ ታምነህ መጨረስ ይኖርብሃል። ወደ ፍጻሜ ለማምጣት መጽናት ይጠይቃል። በፈተና
መጽናት ይጠይቃል። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለነርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። በፈተና የሚጸና ነው የተባረከው። የሚጸና የማይመለስ ማለት ነው። ፈተና መጣ፣ ቻሌንጅ መጣ ብሎ ወደ ድሮ ሕይወት ልምምዱ የማይገባ፣ በእግዚአብሔር ላይ የማያጉረመርም፣ እምነቱን ድሮፕ የማያደርግ የማይጥል፣ ጸንቶ በእግዚአብሔር ላይ ታምኖ ጉዞ የሚቀጥል አይቆምም። እዛ ቦታ ላይ ቻሌንጁ እያለ፣ ፈተናው እያለ፣ ተግዳሮቱ እያለ፣ ስድቡ እያለ፣ ጩኸቱ እያለ፣ ነቀፌታው እያለ ይቀጥላል። ማርች ወደ ግቡ፣ ወደ ፍጻሜው። እንዲህ አይነት ሰው በፈተና የሚጸና ሰው ይለዋል። ይህ ሰው የተባረከ ነው ይላል። ዋጋውንም ይቀበላል። ሃሌሉያ! ክብር ለእግዚአብሔር ይሁን። በፈተና እንጸናለን። ጳውሎስም ይሄን ያደረገው በእስር ቤት ውስጥ ሆኖ በፊልጵስዩስ ላሉ ክርስቲያኖች ሲጽፍላቸው ታላቅ መከራ፣ ታላቅ ተቃውሞ ደርሶበት ነው። በዛ ውስጥ ሆኖ ነው እንዲህ አይነት የተስፋ ሜሴጅ የሚሰጣቸው። ክብር ለእግዚአብሔር ይሁን። እኛ ግን እስከ ፍጻሜ ድረስ በትጋት እንቀጥላለን። ሃሌሉያ! ክብር ለእግዚአብሔር ይሁን። እንጸልይ።